በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለአማኑኤል መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ሙሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይህንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገድል ድርሳናት ሰምታችሁ ሕይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። ሰላም፣ እንዴት ናችሁ? በቅዱስ እግዚአብሔር ስም እኔ በእውነት እግዚአብሔር ይመስገን። በየላችሁበት ሀገር በየሰዓቱ አቆጣጠር እንዴት ዋላችሁ፣ እንዴት አመሻችሁ፣ እንዴት አደራችሁ? እኔ በእውነት እግዚአብሔር ይመስገን። እኔ መጣሁትኝ ቅዱስ ሚካኤል ያደረገልኝን ለመመስከር ነው። ከተደረገልኝ ሁሉ በትንሹ ለመመስከር ነው እና ቅዱስ ሚካኤል ያደረገልኝ አባቴ በጣም ታሞ ነበር፣ ከሞት ደርሶ ነበር እና እኔም የምኖረው ሳውዲ አረቢያ በስደት ነው እና በጣም ተጨንቄ ነበረ፣ በጣም ከፍቶ ነበረ። ቅዱስ ሚካኤል በዕለተ ቀኑ የአባቴን የሚሞቱን ደብዳቤ ቀዶ ደህና ነው ተሽሎታል ብለው ደወሉልኝ እና ቅዱስ ሚካኤልን እልል ብላችሁ አመስግኑልኝ እና ደግሞ እንዲሁም እህቴን ያማን ነበር፣ ትጨነቅ እንደዚህ በጭንቀት ምናምን በአፍንጫዋም እንደዚህ ደም ይወጣት ነበር እና በጣም መጨነቅ ነበረ
እና እሷም አሁን እግዚአብሔር ይመስገን ደህና ናት። የቸሩ መድኃኔዓለም የድንግል ማርያም ልጅ የተመሰገነ ይሁን። እልል ብላችሁ አመስግኑልኝ ቸሩ መድኃኔዓለምን። አሁን በጣም ደህና ናት እግዚአብሔር ይመስገን። እና ደግሞ ከ4 ወር በፊት እኔም እንደዚህው እንግዲህ የምኖረው ሳውዲ አረቢያ ነው እና የ4 ወር ደመወዜን አሰጠኝ ብላ እንዲሁ ቅዱስ ጊዮርጊስ ወይ ሰማዕቱ ቅዱስ ጊዮርጊስ አደራህን ብር ሰጥተህ በሰላም ከዚህ ቤት አውጣኝ ብዬ ተማጽኜ ነበር። እንደዚሁም ቅዱስ ጊዮርጊስ በዕለተ ቀኑ የ4 ወር ደመወዝ ሰጥታኝ እንደዚሁ ማዛቤ ወጣሁኝ እና ቅዱስ ጊዮርጊስን እልል ብላችሁ አመስግኑልኝ። ክብር ምስጋና ለሱ ይሁን። እና ደግሞ እንደዚሁም እኔም እንደዚህ ማህፀኔ ምናምን ያመኝ ነበረ እና እንደዚሁ ድርሳን እየተከታተልኩ እያዳመጥኩ ጸሎቱን በሃይላንዱ አድርጌ እሱንም እየጠጣሁም እየተረጨሁም እግዚአብሔር ይመስገን የድንግል ማርያም ልጅ ክብር ምስጋና ይግባ። አሁን በጣም ደህና ነኝ፣ ተሽሎኝ እንደፈለኩ ስራዬን እየሰራሁ ነው ያለሁትኝ እና እልል ብላችሁ አመስግኑልኝ ታቦቱን ሁሉንም እና እንዲሁም ወንድማችን አባታችን ብርሃነ ሥላሴ ቤተሰቦችህንም አንተንም ልጆችህንም ሚስትህንም እግዚአብሔር ከትልቅ ቦታ ያድርሳችሁ። እግዚአብሔር እሱ ጥበቃው አይለያችሁ እና ብዙ ማነጋገር አልችልም፣ ላነጋገር ይቅርታ። እና ወንድማችንን ሸር ላይክ ሰብስክራይብ አርጉትኝ እላችኋለሁኝ። ስላነጋገሬ በጣም ይቅርታ። ደግሞ ሪከርዱን አብዝቻለሁ መሰለኝ ይቅርታ። እና ብቻ እኔ ህፃን ነኝ ገና የ19 ዓመት ልጅ ነኝ እና በዚህ እድሜ እንደዚህ ሁሉን እንደዚህ ሳስብ በጣም መጨነቅ ነበር። ብቻ የድንግል ማርያም ልጅ ኢየሱስ ክርስቶስ የተመሰገነ ይሁን። አሁን ደህና ቤት ገብቼ ደህና ቤትም እየሰራሁ ነው። እግዚአብሔር ይመስገን፣ ክብር ምስጋናው ለሱ ይሁን። መሰክራለሁ ካልሁ በእርግጥ ቆይቻለሁ፣ ግን እንደዚህ በሰዓቱም አንዳንድ ሰዓት ላይ ሸበካ አልኖርም ነበር ምናምን ብቻ አልተመቻቸልኝም ነበር። ሰይጣንም እንደዚህ ለማሳሳት እኛን ይገባና ለዛ ነው። እና ቅዱሳን ሁሉ የተመሰገነ ይሁን እና በዛ ወሰል በጣም ይቅርታ። ሰላማችሁ በያላችሁበት ቅዱስ እግዚአብሔር ሰላማችሁን ያብዛላችሁ። አሜን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የዝክረ ቅዱሳን ተከታታዮች፣ የእግዚአብሔር ቤተሰቦች፣ የእግዚአብሔር ሰላም ከሁላችሁም ጋር ይሁን። ወንድማችን ብርሃነ ሥላሴ በእውነት ቃለ ሕይወትን ቃለ በረከትን ያሰማልን። የምትመግበን ወንድማችን መብርሃን በመንገዴ ሁሉ ቀርማ ትምራ። አንድ ቃላት የለኝም። እኔ ስሜ ወለተ ኪዳን እባላለሁ። የምኖረው በስደት በሳውዲ ሀገር ነውና ከተደረገልኝ ብዙ ነገር ጥቂቱን ነው መሰክር የመጣሁትኝ። እግዚአብሔር ያደረገልኝ ነው። በመጀመሪያ ያደረገልኝ እግዚአብሔር ቸሩ መድኃኔዓለም ቅዱስ ሚካኤል፣ ቅዱስ መርቆሬዎስ መብርሃን ናቸው። የነሱ ነው እንግዲህ በከፊሉ ላቀርብ የቀረብኩትኝ እና በመጀመሪያ እግዚአብሔር ያደረገልኝ ነገር በመሰላል ወጥቼ ዱላፕ የሚባል ነገር አለና እሱ ላይ መጨረሻ ላይ በጣም ልብስ የሞላ ሻንጣ ሳወርድ ሻንጣው አይሎኝ ወደ ኋላ ወደኩኝ። ወደ ኋላ ጠረጴዛ የመስታወቱ አለ፣ እንደገና የእጅ መታጠቢያው በጣም ብዙ ነገር ነበረ። ግን ክርስቶስ ከዛ ሁሉ አውጥቶ ትንሽ እጄ ቆልመም ነበር ያለው። እጄም ለሳምንት ነው እንጂ ያው ተሽሎኛል። ይሄ የሆነው ነገ መድኃኔዓለም ሊሆን እንደ ዛሬ ነበረ። እግዚአብሔርን እልል ብላችሁ አመስግኑልኝ። ከዛ ሁሉ ነገር ከልሎ አውጥቶኛል። ሁለተኛ ቅዱስ ሚካኤል ያደረገልኝ እህቴ በዱባይ በስደት ትኖራለች እና በጣም ብዙ ጊዜ ስራ ትፈታ ነበረ። ከዛ በጣም ብዙ ጊዜ በቃ ከምሰራው ስራ የምትፈተው ይበልጣልና እኔ ለቅዱስ ሚካኤል በዝክረ ቅዱሳን አቀርባለሁኝ። አባቴ ይርዳኝ አታሳፍረኝ ብዬ ነገርኩትኝ። ግን አላሳፈረኝም። አሁን ቋሚ ስራ ይዛ እየሰራች ነው። እግዚአብሔር የተመሰገነ ይሁን። ቅዱስ ሚካኤልን እልል ብላችሁ አመስግኑልኝ። ሶስተኛ ቅዱስ መርቆሬዎስ ያደረገልኝ ነው። ቅዱስ መርቆሬዎስ ያደረገልኝ ወንድሜ ወደ ስደት ሳላስበው በሳምንቱ አውርቼው በሳምንቱ ውስጥ ነው እንግዲህ ካወራሁት በሳምንቴ ነው። በዕለተ ቀኑ በሰማዕቱ ቅዱስ መርቆሬዎስ ነው የወጣውና አውርቼው በሳምንቱ እዚህ ደንበር ላይ ነኝ አለ ደውሎ። እንዴ
ካወራው ሳምንት አይደል እንዴ ምናምን ስለው ደንበር ላይ ቀርብ ያለውኝ ምናምን አለኝ። ከዛ ብር ላኪ ብሎ ብር ልኬ ምናምን ደግሞ ወደዚህ ሊመጣ ሲል ያዙትኝ። የሆነ ወደ ጫት ስራ ተሰማርቶ ወደው እንደሄደው ያዙትኝ። ይዘውት ወር ቆየ፣ እዛ ደንበር ላይ ወር ቆየ። ከዛ የሆነ ጫት ስራ ለስራ ብሎ ሲሄድ ያዙትኝና ወስደው አሰሩትኝ። በለተቀኑ አሁንም በሰማዕቱ በቅዱስ መርቆሬዎስ ዕለት ከዛ ለ7 ዓመት ከተፈረደበት ፍርድ ሳያስበው ቦታውን አያቅም ምን አያቅም። ይሄ ልጅ አዲስ ነው። ግን በለተቀኑ ሰማዕቱ ቅዱስ መርቆሬዎስ ከዛች ከነበረበት ቤት አድርሶ ቃስ አርጎ ከዛ ካለበት ፈተና አውጥቶ ከነበረበት ቤት አደረሰው ማለት ነው። በቃ በሱ ጥበብ እና በእውነት ሰማዕቱ ቅዱስ መርቆሬዎስን እልል ብላችሁ አመስግኑልኝ። እልል ብላችሁ አመስግኑልኝ በእውነት። አራተኛ እመቤቴ ቅድስት ድንግል ማርያም ያደረገችልኝ ነገር ቢሆን አንድ ሰዋግ የሚባል ነገር አለ። በዚህ ያው እንግዲህ ያላችሁ ታውቁታላችሁ። እንግዲህ እዛ ያሌሉትኝ እንዲሰሙት በማለት ነውና ይቅር በሉኝ። እሱ በጣም ትልቅ ሰው ነው። የስንት ልጆች አባት ነውና በቃ ዝም ብሎ በፍቅር የሆነ የሰውየው ፍቅር በልቤ ላይ ዝም ብሎ እንደ እሳት ነደደ ማለት ነው። ሳላስበው በቃ እንዴ በቃ ምን አልቻልኩም እንዴ እሳት በቃ ንድድድ ይላል ዝም ብሎ በልቤ ላይና አረ እመቤቴ ምን ታጣብቂው ውስጥ ነው የገባሁት መብርሃን እባክሽ እርጅኛ ግዢ ምን ውስጥ ነው የገባሁት እናቴ ምናምን ብዬ በፊቷ አቁሜ ለመንኳትኝ። ለካ እኔ እንደረሳሁት አላውቅም። በሶስተኛው ቀን ትዝ ሲለኝ በቃ የለም ረስቼዋለሁ ሰውየውንና እመብርሃን እንደዚህ አድርጋ ረድታኛለች። እመብርሃን እልል ብላችሁ አመስግኑልኝ። እንግዲህ እህቶቼ ወንድማችንን አበረታተው በእውነት ላይክ ሼር ምናምን እናድርግ። አሁን ሌላ እንትን ሲሆን እስከ በ30 ደቂቃ እስከ 100,000 እይታ ምናምን ላይክ እናደርጋለን። 30,000 40,000 ላይክ እናደርጋለን። በእውነት ይሄ እግዚአብሔርን ቃል ለብዙ ሰዎች እናድርግ፣ ሼር እናድርግ። በእውነት እንዲሁ ይሄን ነው መመልከት ያለብንና ማለት ነውና እንግዲህ ከተሳሳትኩ ይቅር በሉኝ። እኔ ኮልታፋ የምሆን እህታችሁን በጸሎታችሁ ለተኪዳን እያላችሁ አስቡኝ። እንግዲህ እኔ ባሳሳትኩትኝ ሁሉ ይቅር በሉኝ። ያው እኔም እንግዲህ የነርቭ በሽተኛ ነኝ። ለተኪዳን እያላችሁ በጸሎታችሁ አስቡኝ። እግዚአብሔር ሰላም ከሁላችሁ ጋር ይሁን። አመሰግናለሁኝ። ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። በእውነት እህታችን እንግዲህ የተለየ ስጦታ ነው ያላት። በእውነት ብዙዎቻችሁም ልክ እንደምታቀርቡት በየዕለቱ እግዚአብሔር ያደረገላችሁን ነገር በእውነት እየሰማው ነውና ቀጥሉ፣ በርቱ፣ አይዞን እስከ መጨረሻው የጸና እሱ ምስጉን ነው ይላልና እስከ መጨረሻው መጽናት ያስፈልገናል። በእውነት እህታችን ግን እንግዲህ እንዳያችኋት ጸሎት ቦታዋ ላይ ብርሃነ ስላሴን እያለች ለኔም ትጸልይልኛለች እና በጣም ነው ልቤን የነካችው በእውነትና እህታችንም እናንተ ደግሞ ሁላችሁም እዛም ያላችሁት በጸሎት አስቧታው። ብዙ ጊዜ ፈተናለሁ። ይህን ማህበር እንዲሰፋልን ጸሎቴ ነው። እንደው ከሸሩ በላይ ግን በጣም ለማህበሩ እየረሳችሁ ያ ስንት ነገር እንዳልተደረገላችሁ ዛሬ ደግሞ እንግዲህ ለምን እንደሆነ ረስታችሁታልና በእውነት ከእንባ ጋር ይህንን ማህበር እንዲሰፋልን ብዙ ነፍሳት እንዲድን የደከምኩትን ያክል የምትደግሙ ሰዎች ጥቂት ብቻ ነው ያገኘሁትና እባካችሁን ከጸሎት ጋር ሼር እያረጋችሁ ከጸሎት ጋር ላይክ እያረጋችሁ አገልግሎቱን እናስፋው። በጸሎታችሁ ብርሃነ ስላሴ እያላችሁ አስቡን። እናመሰግናለን። ሼር በማድረግ ላይክ በማድረግ የአምላክን ቃል ለታመሙት ለተጨነቁት ነፍሳት ሁሉ ይጽናኑበት፣ ከደዌያቸው ይፈወሱበት ዘንድ ሼር ታረጉ ዘንድ በቅዱስ አማኑኤል ስም ሁላችሁንም አጥብቄ ለምናችኋለሁ። ከዚህ በመቀጠል ተአምረ ኢየሱስን አነብላችኋለሁ። ጌታ ኢየሱስ ክርስቶስ በእውነት ለሚጠራው ስሙ ከማር ከወተት ይልቅ የጣፈጠ ነው። ጌታ ኢየሱስ ክርስቶስ አምኖ ለሚቀበለው የሕይወት ህብስት ነው። ጌታ ኢየሱስ ክርስቶስ በእውነት ለሚጠጣው የሕይወት መጠጥ ነው። እንዲሁ ነው ደቀ መዛሙርቱ ጉባኤ አንድነታቸው ይባርኩ ዘንድ በስልጣኑ ጋሻ መከታነት ጠላታችንን ዲያብሎስን ያጥፋው። ጌታ ኢየሱስ ክርስቶስ በዕለተ ስቅለት ከተገረፈው የግርፋቱ ቁስሎች ጋራ
የሞቱ መስቀል የወይን ምንጭ የሚሆን ጎኑ ቅዱስ ቁርባን የሚሆን ሥጋው በፊቱ ሆነው በክብር የተሸለሙ አገልጋዮች ለምሳ በተጠሩ ጊዜ ወደ ሙሽራው ድንኳን ያግባን። አሜን። በቀራንዮ የተሰዋ የእግዚአብሔር በግ ኢየሱስ ክርስቶስ ሆይ ከተወራረደው ሥጋህ እንመገባለን። ከጎንህም ምንጭ ከተቀዳው ደም ጠጥተን እንረካለን። ደም ግባትህን ለማየት እንመኛለን። አቤቱ በሱራፌ የምስጋና ጽዋ ልመናችን መላ ማህያዊ በሚሆን የተቀበልከው መከራ ቁስል ነፍሳችንን ፈውስ። አሜን። በቀራንዮ የተሰዋ የእግዚአብሔር ንጹሕ በግ ኢየሱስ ክርስቶስ ሆይ ሥጋህን በልተን እንጠግባለን፣ ደምህን ጠጥተን ጽማ ነፍሳችንን እናስወግዳለን። ሥላሴን የማያምንና ከድንግል ማርያም ያልተወለደም የሚል አይሁድ ከሃዲ ቢኖር ግን እንደ ተራበ ውሻ አገር ለአገር ሲንከራተት ይኖር። አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት አምነን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ልዑል እግዚአብሔርን ረዳት በማድረግ ለማንበብ እንጀምራለን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና እግዚአብሔር አምላክም ከአራቱ ባህሪያት በአርአያውና በአምሳሉ አዳምን የፈጠረው የሕይወት እስትንፋስንም እፍ አለበትና ሰው ሕያዊት ነፍስ ያለበት ሆነ። በዚያን እግዚአብሔር ከኤዶን በስተ ምስራቅ የተክል ቦታ አዘጋጀና የፈጠረው አዳምን በዚያ አስቀመጠው። እግዚአብሔር አምላክም የፈጠራቸውን የዱር አራዊትና እንስሳትን የሰማይ ወፎችንም ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ስማቸውንም እስከ ዛሬ ድረስ እሱ እንደሰየማቸው ሆነ። እግዚአብሔር አምላክም በአዳም ላይ ከባድ እንቅልፍ አመጣበትና አንቀላፋ። ከጎኑም አንዲት አጥንት ወሰደና ከወሰዳት አጥንት ሔዋንን ፈጠራትና የሕይወት እስትንፋስ እፍ አለባት። አዳምም እግዚአብሔርን በስሉስ አካሉና በመለኮቱ የአንድነት ባህሪ በጌትነቱ ክብር ያየው ነበረ። አዳምም እግዚአብሔርን በጌትነቱ ክብር ባየው ጊዜ በተድላ ገነት ሆኖ ደስታው እጥፍ ድርብ ሆነ። እግዚአብሔርም አዳምን በተድላ ገነት ካስቀመጠው በኋላ ማስጠንቀቂያ ሰጠው። በማዕረጉ የተዋረደ ዲያብሎስ በቅንዓት መንፈስ በሱ ላይ በጠላትነት ተነሳስቶ እንዲያስተው አስቀድሞ ያውቅ ነበርና እግዚአብሔር አምላክ አዳምን በገነት ካለው ዛፍ ሁሉ ፍሬ ትበላለህ፣ ነገር ግን በገነት መካከል ካለችው እንጨት አትቅረብ፣ ፍሬዋንም አትብላ፣ ከሷ በበላህ ቀን ትሞታለህ። አሁንም ሕጌን አትተላለፍ፣ ትእዛዜንም ጠብቅ ብሎ አዘዘው። እንደነዚህ እጽዋቶች ለምልመህ አበበህ በገነት ትኖር ዘንድ ትእዛዜን ጠብቅ፣ እወቅ፣ ተጠንቀቅ። እኔ ባሪያዬና በምሳሌ ፈጥሬሃለሁና። አዳም ሆይ አንተ እኮ በእግዚአብሔር አርአያ የተፈጠርክነ፣ በአራቱ ማዕዘን ተክለ ገነት አዘጋጀሁልህ። እንግዲህ ከትእዛዜ ወጥተህ ከስህተት ላይ ደግሞ ከመውደቅህ በፊት ክፉና በጎን ለይተህ ወቅ። አሁንም ራስህን ከእኔ ከፈጣሪ ጋር በማስተካከል አትሞክር። ይህን ብታስብ የሞት ሞት ትሞታለህና። አዳም ሆይ አምላካዊ መንግስቴን ወይም መለኮታዊ ክብሬን አትሻ። ማንም ሊያገኘው የማይችለውን ጌትነቴን አትመኝ። አዳም ሆይ አስተውል። ከተድላ ገነት አውጥቼ ወደ ተረገመችው ምድር እንዳልጥልህ ትእዛዜን አትተላለፍ ብሎ እግዚአብሔር አዘዘው። ሰይጣንም እግዚአብሔር ለአዳም የሰጠውን መንግስትና ጸጋ ክብር በተመለከተ ጊዜ ከፍተኛ ቅናት አደረበት። እባብም ከምድር አውሬ ሁሉ ይልቅ እጅግ ተንኮለኛ ነበረ። በዚያን ጊዜ ሰይጣን ወደ እባቢቱ መጥቶ አዳምን ሄዶ በማሳት ተሸከመው ዘንድ ጠየቃትና እባብም እንደወደድ ካለችው ሰይጣኑን በእባብ ላይ አድሮ ወደ ገነት ይዛው ሄደች። ከዚያም ያ ሰይጣን በእባቧ አንደበት ሔዋንን ጠራና እግዚአብሔር አንቺንና
ባልሽ አዳምን ምንድነው ያዘዛችሁ ሲል ደግሞ ጠየቃት። ሔዋንም እግዚአብሔር ጌታዬ አዳምን በገነት መካከል ካለው ከዛፍ ፍሬ እንዳትበላ እሱን በበላህ ቀን የሞት ሞት ትሞታለህ ብሎ አዞኛል አለችው። ሰይጣንም እግዚአብሔር አትብሉ ያላችሁ ከእሷ በበላችሁ ቀን ዓይናችሁ ተከፍቶ እንደ እግዚአብሔር ክፉና በጎን የምታውቁ አምላክ እንዳትሆኑ እንጂ ሞትንስ የምትሞቱ አይደለም፣ ስለዚህም አትብሉ አላቸው። ሔዋን ሆይ እግዚአብሔር አንቺን ከአዳም በኋላ ፈጥሮሻልና እሱ የበላይሽና ገዥሽም ሆኖ ይኖራል። አሁንም ምክሬን ተቀበይ። እግዚአብሔር አትብሉ ብሎ ከከለከላችሁ የእንጨት ፍሬ በቅድሚያ አንቺ ብይ። ከዚያም በኋላ ክብርሽ ከፍ ይልና ለአዳም አምላኩ ትሆኛለሽ አላት። ሔዋንም የሰይጣንን ምክሩን በሰማች ጊዜ ዛፏ ለመብላት መልካም እንደሆነች ተመለከተቻት። ከፍሬዋም ቆርጣ ወሰደችና በላች፣ ጣፋጭ ምግብ ሆነችላት። ከዚያም ለባሏ ለአዳም ወስዳ አበላችው። እርሱም እንዲህ በላ። የእግዚአብሔርን ትእዛዝ በተላለፉ ጊዜ የለበሱትን የብርሃን ልብስ ተገፈፈ፣ ዓይናቸውም ተከፈተና ራቁታቸው መሆናቸውን አውቀው አፈሩ። የበለሱንም ደሞ ቅጠል አፈሩ። የበለሱንም ቅጠል ሰፍተው በሽርጥ አገለደሙ። እግዚአብሔር በገነት መካከል ሲመላለስ ድምፁን በሰሙ ጊዜ አዳምና ሔዋን ከእግዚአብሔር ፊት ሸሽተው በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ ወዴት አለህ አለው። ከክብር የተዋረደውን ምስኪኑ አዳምን በገነት ውስጥ ድምፅህን ሰምቻለሁና ራቁቴንም ስለሆንኩ አፍሬ እንዳታየኝ ብዬ በዛፎች መካከል ተሸሽጊያለሁ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህና? ምናልባት ከዚች አትብላ ካልኩ የዛፍ ፍሬ ትእዛዜን ተላልፈ በላ ይሆን? አሁንም ሰይጣን ተስፋ እንደሰጠ አምላክ ሆንክን? እነሆም አስቀድሜ እንደነገርኩ ሞት ባንተ ላይ ሰለጠነብህ አለው። አዳምም ከእኔ ጋር ትኖር ዘንድ የሰጠኸኝ ሴት አንተ ከከለከልከኝ ዛፍ እርሷ አሳስታ እንደበላ ሰጠችኝና በላሁ አለው። እግዚአብሔርም ሔዋንን ስለምን ትእዛዜን አፈረሽ አላት። እሷም ጌታዬ ሆይ እባብ አሳሳተችኝና በላሁ አለችው። እግዚአብሔር አምላክም እባብን ይህን የተንኮል ሥራ ሰርተሻልና ከእንስሳትና ከምድር አራዊት ሁሉ ተለይተሽ አንቺ የተረገምሽ ሁኚ፣ በሆድሽም ሂጂ፣ አፈርም እየበላሽ ኑሪ። በአንቺና በሔዋን በዘርሽና በዘሯ መካከል ብርቱ ጠላትነት ይሁን። ልጆቻቸውም ራስሽን ደሞ ይቀጠቅጡሻል፣ አንቺም እየጠበቅሽ ሸኮናቸውን ትነክሻለሽ አላት። ከዚያን እግዚአብሔር ሔዋንን ከአዳም በላይ ለመሆን እንደፈለግሽ ሁሉ እንዲሁ ከሱ በታች ሁኚ፣ እሱም ይግዛሽ፣ በጭንቅ በመከራ ውለጂ፣ ከወለድሽ በኋላ ፍቃድሽ ወደ ባልሽ ይመለሳላት። እንዲህም እግዚአብሔር አዳምን የሚስትህን ቃል ሰምተህ እንዳትበላ ካዘዝኩ ዛፍ በልተሃልና ስለዚህ በአንተ የተነሳ ምድር የተረገመች ትሁን፣ እሾህና አሜከላም ታብቅልብህ። አንተ መሬት ነህና ወደ መሬትና እስክትመለስ ድረስ ወጥተህ ወርደህ ላብህን እንጠብጥበህ ወዝህን አፍሰ እስከ ሕይወት ፍጻሜ ድረስ እንጀራህን ትበላለህ አለው። እግዚአብሔርም አዳም የተገኘባትን መሬት እያረሰ ይኖር ዘንድ አዳምና ሔዋንን ከገነት አስወጥቶ ሰደዳቸው። ዳግመኛም አዳም የሕይወት ዛፍ በልቶ ለዘላለም ሕያው ሆኖ እንዳይኖር የገነት በር የምትገለባበት የእሳት ሰይፍ አስይዞ በኪሩብ መልአከ አስጠበቃት። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለም በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ሁለተኛ ተአምር አባታችን አዳም ችግርና መከራ ሐዘንና ትካዜ በሌለባት በዚያች በገነት የለመለመች ዛፎች መካከል በነበረበት ጊዜ ሥላሴ በአንድነታቸው በሦስትነታቸው ይገለጹለት ነበረ። በኋላ ግን አዳምና ሔዋንም ከገነት ወጥተው ደብረ ቅዱስ ወደ ተባለ ቦታ ተሰደዱ። ይሄም
ደብረ መዛግብት ይባላል። ከዚያም ወደሷ ለመድረስ በማይችሉበት ገንዘብ የገነት ጤና መዓዛ እያሸተቱ ተቀመጡ። አስቀድመን እንደተናገርነው እግዚአብሔር ገነትን በእሳት ቅርጽ ከጠባቂ መላእክት አቆሙባታልና ወደ ገነትም ለመቅረብ ባልተቻላቸውም ጊዜ መራራ ለቅሶን አለቀሱ። ከገነትም ከወጡ በኋላ ከ3 ዓመት በጽኑ ለቅሶና ሐዘን ኖሩ። ከዚህ በኋላ አዳም ሚስቱን ሔዋንን አወቃትና ቃየልንና እህቱንም ወለደች። ዳግመኛም አቤልንና እህቱንም ወለደች። ቃየልም በወንድሙ በአቤል ላይ የቀና ነበረ፣ ከሱ ጋር የተወለደችውን መንትያ ሴት ያገባ ዘንድ ወዷልና። አዳም ግን የቃየልን መንትያ ለአቤል የአቤልን መንትያ ለቃየል አጋባቸው። እሱ አዳም ዕለት ጽንሰ ዕለት ልደት ያገኛቸውን እህትና ወንድም ሊያጋባቸው አልፈለገም ነበርና። እንግዲህ የቃየል ጸቡ ከወንድሙ ጋር ምክንያቱ ይህ ነበረ። ዳግመኛም ቃየል ከምድር ፍሬ ለእግዚአብሔር መስዋዕት አቀረበ። አቤልም በበኩሉ ከበጎቹ በኩራት የሰቡትን አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየል ግን አልተመለከተም፣ መስዋዕቱንም አልተቀበለውም። በዚያ የተነሳ ቃየል በወንድሙ ላይ ቅናት አደረበትና አቤልን ገደለው። በዚያም ጊዜ እግዚአብሔር በደመና ሆኖ ቃየል ወንድምህ አቤል ወዴት አለ አለው። ቃየል በልብህ ትዕቢት አላወቀም፣ በውኑ እኔ ወንድሜ የአቤል ጠባቂው ነኝን ሲል መለሰ። እግዚአብሔርም እንግዲያ ጠባቂው ካልሆንክ ስለምን ገደልከው? አሁንም ባለ ዘመን ሁሉ በምድር ሁሉ ላይ ድንጉጥና ተቅበዝባዥ ሁን በማለት እግዚአብሔር ቃየልን ረገመው። አዳምና ሔዋን ስለ ንጹሐን ጻድቁ ልጃቸው ስለ አቤልም ሞት 100 ዓመት በፍጹም ሐዘንና ለቅሶ ኖሩ። ከአቤልም ሞት ጀምሮ 100 ዓመት ከተፈጸመ በኋላ አዳምና ሔዋን በሩካቤ ሥጋ ተዋወቁ። እግዚአብሔር ከ8ቱ ቤተሰቦቹ ጋር ከማየ አህያው ያድነው ከኖህ ዘር ንጹሐን አባቶች እስከ ተወለዱ ድረስ ልጅ በመዋለድ ተባዙ። አብርሃምም ከማየ አህይ መዝነው በኋላ ላሉ ቅዱሳን አባቶች ተቀዳሚያቸው ነበረ፣ እግዚአብሔር ወዳጁ አድርጎታልና። ከዚያም የይስሐቅና የያዕቆብ ዘር በዛ። ትውልዳቸውም በረከተ 5 ቀን ተኩል እስኪፈጸም ድረስ እግዚአብሔር አዳምን ከገነት ባወጣባት ሰዓት በተረገመችው ምድር ኑሮህን ትኖራለህ ብሎ ነግሮት ነበርና 5 ቀን ተኩል የተባለውም ትርጉሙ 5500 ዘመን ማለት ነው። አዳም ከገነት ከወጣ በኋላ እኒህ ዓመታት በተፈጸሙ ጊዜ የዓለም ሁሉ መድኃኒት የሚሆን የመምጫው ደግሞ ሰዓት ቀረበ። ይቅርባይ የሚሆን የእግዚአብሔር ትተው በጣዖት የሚያመልኩትንና የሰይጣንን ተገዥ የሆኑትን ሁሉ ሊያድናቸው ወዷልና። እግዚአብሔር አምላክን የወለደች እመቤታችን ማርያም ለእናትነት ስለመረጣት ከቀደሙ ንጹሐን አብራክ እየተከፈለች መጥታ ጻድቃንና ቅዱሳንን በሆኑ በነቢያት ዘር ከእሴይ ከዳዊት ወገን ከሚሆን አባቷ ተወለደች። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት በሁላችን ላይ ይደረግልንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለሶስተኛ ጊዜ ያደረገው ተአምር ይህ ነው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በተወለደች በ3 ዓመቷ እግዚአብሔርን ታገለግለው ዘንድ አባትና እናቷ ወደ ቤተ መቅደስ አስገቧት። ከዚያም በመንፈስ ቅዱስ ሞግዚትነት በቅድስት ቅዱሳን ተቀመጠች። መጠነ አንስት ባደረሰች ጊዜም የገሊላ አውራጃ የሚሆን በናዝሬት በሽማግሌው በዮሴፍ እጅ አስጠበቋት። ከዚያም እግዚአብሔር ለዚህ ክብር የመረጠውን የመላእክት አለቃ ቅዱስ ገብርኤልን በናዝሬት ሀገር የምትኖር ወደ ኢያቄም ልጅ ሂድና
ማደሪያ ትሆነኝ ዘንድ እሷን እንደመረጥኩ የምስራች ንገራት ብሎ አዘዘው። ገብርኤልም 6ኛው ወር አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ሄደና በፊቷም ቆመ። እግዚአብሔር ከአንቺ ጋር ነውና ሰላምታ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አላት። ዳግመኛም ከዘመዶቿ ወገን የሆነች ኤልሳቤጥ በመጥምቁ ዮሐንስ መወለድ የጸነሰች መሆኗን ስለነገራት አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ከፍተኛ አድናቆት አደረባት። በዚህም የተነሳ በእግዚአብሔር ፍቃድ እንደ ቃልህ ይደረግልኝ አለችው። እግዚአብሔርም ከእመቤታችን ዘንድ ወደ ሰማያዊ ማዕረጉ ተመለሰ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን የገብርኤልን ሰላምታ ከሰማችበት ቀን ጀምሮ ጽንሷ ከዕለት ወደ ዕለት እያደገ ሄደ። የመንፈስ ቅዱስ ጸጋም በእሷ ላይ አደረ። የኢያቄምና የሐና ልጅ የድንግል ማርያም የመጸነሷ ዜና በእስራኤል ማህበር ሁሉ ዘንድ ተሰማ። ይህንንም ለካህናት ነገሯቸው። በመካከላቸው ክርክር ተነሳና ማየ ዘለፋ ትጠጣ ብለው ደግሞ ወሰኑ። ከእስራኤል ሴቶች መካከል ሴሰኛ ሆና ብትገኝ ማየ ዘለፋ ያጠጧት እንደሆነ አንጀቷን በጣጥሶ ጽንሷን ቆራርጦ ሆዷን በጥብጦ አደጋ ላይ የሚጥል ነውና የእስራኤል ሽማግሎችና መምህራንም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች የክብርት እመቤታችን የአባቷን ወንድም ዮሴፍን ወደ አደባባይ አውጥተው አደራ ያስጠበቅንህም የወንድምህን ልጅ እጮኛ ማርያምን አምጣትና ከማን እንደጸነሰች በፊታችን ታምን ዘንድ ስለ ድንግልናዋም እንመርመር ዘንድ አቅርባት አሉት። ዮሴፍም እሺ ብሎ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስለ እሷ እያለቀሰና እያዘነ ሄደ። ይገድሏት በማለት በልቡ አስቧልና። ከዚያም የይሁዳ ልጅ ሆይ ከማን እንደጸነሽ ንገሪኝ፣ ያታለልሽስ ማን እንደሆነ አስረጅኝ አላት። እርሷም በብስራተ ገብርኤል እንደጸነሰች ነገረችው። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ገብርኤል እጅ ነስቶ የነገራትን ወይም ያበሰራትን የእስራኤል ልጆች አቃሏልና እጇንም ይዞ ወደ አይሁድ ሊቃውንት አቀረባትና እንዴት እንዳደረገች ሁኔታውንም ደግሞ አስረዳቸው። እነሱም ግን ማየ ዘለፋ ጠጧት። ባጠጧት ጊዜ ፊቷ እንደ ፀሐይ ያበራ፣ ከልብሷም እንደ መብረቅ አይነት የሚያንጸባርቅ ብልጭታ ይወጣ ነበረ። ከፊቷም ብርሃን የተነሳ ተራራውን ገድሉ ሁሉ ብርሃን ሆነ። በዚያን የነበሩ አይሁድም አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ከክብርት እመቤታችን ይህንን ታላቅ ተአምር በተመለከቱ ጊዜ ራሳቸውን ዘንበል አድርገው ከእመቤታችን እግር ስር ሰገዱ። ሰራዊቱም ሁሉ የእግዚአብሔር ቃል አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማኅፀን በመጸነሱ በቅዱሳን ነቢያት አንደበት እንደተነገረው ከአገልጋዩ ከዳዊት ወገን የማዳን መድኃኒታችን አስገኝቶ ሕዝቡን በቸርነት የጎበኘ የእስራኤል አምላክ አመሰገኑት። በዚያን ጊዜ ነቢዩ ዳዊት ውሆች ወይም ባሮች አንተን አይተው ሸሹ ያለውን ደረሰ፣ ተፈጸመ። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ወደ ማየ ዘለፋው በቀረበች ጊዜ ከዚያም የወጣው አስደንጋጭ ቃል አይሁድን አስደንግጧቸዋልና ይህን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በክብርት እመቤታችን ማኅፀን ሳለ ያደረገው የመጀመሪያው ተአምር ነው። ይቅርታው ሀብተ ረድኤቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለአራተኛ ጊዜ ያደረገው ተአምር ጌታ ኢየሱስ ክርስቶስ ከቅድስት ድንግል ማርያም በተወለደ ጊዜ መላእክት ተሰብስበው ጌታ የተወለደበትን ቦታ ከበቧት። ከዚያም ክንፋቸውን ዘርግተው እርስ በርሳቸው ክንፋቸውን አጋጥመው ከምድር እስከ ሰማይ ድረስ ረበው ቦታዋን ሸፈኗት። በዓለም ያሉ ጣዖታት ሁሉ ዲያብሎስ ከጣዖታቱ
አንድ ስንኳ ማዳን እስከማይችለው ድረስ ተቀጠቀጡ። በዚያን ጊዜ ሰይጣናት ወደ አለቃቸው ወደ ዲያብሎስ ተሰበሰቡና ጌታ ሆይ ኃይላችን ቀጥቅጦ ያጠፋ በስልጣናችን ላይ ችግር የፈጠረ ማን ነው እሱ በዓለም የተወለደ ብለው ጠየቁት። ዲያብሎስም ከፍርሃቱ የተነሳ እየተንቀጠቀጠ ስለተወለደው ዓለምን ዞሬ ነገሩን መርምሬ ውጤቱን እስከመጣላችሁ ድረስ ጥቂት ታገሱኝ፣ ከእኔ የሚሰወር ነገር የለምና አላቸው። በዚያን ጊዜ የአርጉም ዲያብሎስ ወደ ላይ ወደ አየር ወጣ። ከዚያም ከመሬት በታች ካለው አዘቅት ወረደ። ዲያብሎስም የተወለደውን የጌታችን የኢየሱስ ክርስቶስን ምስጢረ ልደት ይመረምር ዘንድ ዓለምን በሙሉ ዞረ። ነገር ግን ሊያውቅ አልቻለም። የጌታ የኢየሱስ ክርስቶስ ምስጢረ ልደት መርምሮ ለመረዳት በተሳነው ጊዜ እያዘነ ወደ ወገኖቹ ተመልሶ ቢመጣ በግንባራቸው ፍግም ብለው ወድቀው አገኛቸው። እርሱ ግን አይዟችሁ፣ አትፍሩ፣ መንግስቴ ከእኔ አታልፍም አትናወጥም በማለት ልቦናቸውን አጽናናቸው። ዳግመኛም ነቢይ ኢሳይያስ እነሆ ድንግል በድንግልና ጸንሳ በድንግልና ትወልዳለች፣ ከወለደችም በኋላ ያለ ተፈትሖ ማኅፀን በኢየሩሳሌም ትኖራለች ሲል ስለ እሷ የተናገረላትን ድንግል ወለደች ይሆን በማለት ያወጣ ያወርድ ጀመረ። ይህ ልጅ ቢወለድ እኮ መንግስቴን ያውካል፣ ትእዛዜን ያጠፋል። ኢሳይያስ ትንቢት በተናገረ ጊዜ ሕዝቅያስ ልጅ ምናሴን በሱ ላይ አስነስቼ በመጋዝ አስተረተርኩት፣ ከዓለም አስጠፋሁት። ይልቁንም ስለሱ ትንቢት የተነገረለት ጊዜው ከመድረሱ በፊት ዓላማውን ወይም አቋምን አፈራረስኩት። እንግዲህ ማን ነው ያለ ስልጣኔና ያለ ትንቢቱ መትረስ ዛሬ የምንቀጠቀጥበት ጊዜ ከተደረገው ተአምራት በላይ የተደረገው ተአምር? ብዙ ነቢያት ተወልደዋል፣ እንደ ዛሬ ያለ ችግር አልገጠመኝም። ከጽንፍ እስከ ጽንፍ ዓለምን ዞርኩ፣ ወደ ላይ ወደ አየር ወጥቼ እስከ ሰማይ ደረስኩ፣ ወደ ባህር ጥልቀቶች ወረድኩኝ፣ በባህር ሁሉ ላይ ዋኘው፣ ወደ ተራራው ኮረብታም ወጣው። የዚህን ልጅ ምስጢር ግን ተመራምሬ ልደርስበት አልቻልኩም። ስለዚህ ሕፃን መወለድ በመንግስቴ ላይ በሚመጣውና ችግር ፍርሃት የተነሳ በእኔና በወገኖች ላይ ታላቅ ድንጋጤ አድሮብናልና ከእግዚአብሔር ጋር የተነጋገረ በግብፅ 10 ታላላቅ ተአምራትን ያደረገ የኤርትራን ባህር በበትር የከፈለ ፈርዖንን ከነሰራዊቱ ያሰጠመ ሙሴ በተወለደ ጊዜ ይህንን የመሰለ ችግር አልገጠመኝም። ይህንን የመሰለ ታላላቅ ተአምራት ማድረግ ቢቻልም ከግብፅ ከወጣ በኋላ ከፍርሃት የተነሳ አንበርክኬዋለሁ። ይልቁንም እስራኤልን ከግብፃውያን አገዛዝ ነጻ ባወጣቸው ጊዜ በጎዳናቸው ጣዖት እንዲያመልኩ አድርጌያለሁ። ፀሐይን በሰማይ ላይ 12 ምዕራፍ ወደ ላይ የመለሰ የነነዌ ልጅ ነብዩ ኢያሱንም በሕይወቱ ላይ ጠላት አስነስቼበታለሁ። ለአምላኩ ቀናይ የሆነና 3 ዓመት ከ6 ወር ዝናብን እንዳይዘንብ የሰማይን በር በስልጣኑ የዘጋ ነብዩ ኤልያስንም ንግሥት ኤልዛቤልንና ንጉሥ አክዓብን በጠላትነት አስነስቼበት ሊገድሉት ተዘጋጅተው ነበረ። ነገር ግን ሸሽቶ አመለጠ። ዳሩ ግን እግዚአብሔር ፈጥኖ ወደሱ ባያሳርገው ኖሮ በዚህ ዓለም እንዲገድሉት ባደረኩት ነበረ። በባቢሎን አገረ ገዥ የነበረ ነቢይ ዳንኤልም በቂሮስ ዘመነ መንግስት በአንበሳ ጉድጓድ እንዲጣል አድርጌዋለሁ። እንዲሁም ናቡከደነጾር ላቆመው የጣዖት ምስል 3 ደቂቅ አንሰግድም ባሉ ጊዜ በእሳት ጉድጓድም እንዲጣሉ አድርጌያለሁ። ፍጹም ትሕትና ያለው በእኔ ጎዳና ያልሄደ ኢዮብንም ባለ ዘመኑ ሁሉ እንደሱ የተዋረደ አስከሌለ ድረስ ገንዘቡን አጠፋሁበት፣ ልጆቹን ገደልኩበት። ይልቁንም እሱን ራሱን መላ ሰውነቱን በቁስል ቀሰፍኩት። በዚህም እኔ ስለተፈታተንኩትና እሱም ስለተፈታተነኝ የተጋድሎውን ዜና በዓለም ሁሉ ተሰምቶ ሲነገር ይኖራል። ይልቁንም ነቢይ በልደታቸው ሰዓት ወይም በትንቢታቸው ወራት እንዲሁም በግዛታቸው ዘመን ከሰማያዊ ማዕረጌ ተዋርጄ ዛሬ እንዳገኘኝ ያለ ኀፍረትና ሐሳር አግኝቶኝ አያውቅም እያለ ዲያብሎስ ተርበተበተ። ይቅርታው ቸርነቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን።
ይቅርታው ቸርነቱ ይደረግልና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው አምስተኛ ተአምር። ጌታ ኢየሱስ ክርስቶስ በተወለደ በዚያን ዘመን ዲያብሎስ ስለዚህ ስለተወለደው ሕፃን ታሪክ ማን ያስረዳኛል? በእርሱ መወለድ የተነሳ ከፍተኛ ውርደት አግኝቻለሁና አለ። ዓለምን ሁሉ ዞርኩ፣ ነገር ግን ስለ እርሱ ታሪክ የሚነግረኝ አላገኘሁም። የዳዊት አገር የምትሆን ከቤተልሔም በስተቀር ያልደረስኩበት አገር የለም። በእውነት ነቢያት ስለ እሱ የተነበዩለት ይህ ሕፃን በዚያ ተወልዶ ከሆነ መንግሥቴን እንደሚቀማኝ አልጠራጠርም። አሁንም ወገኖች ሆይኑ ወደ ቤተልሔም እንሂድና ሕፃኑ በእሷ ተወልዶ እንደሆነ እንጠይቅ፣ እንረዳ። ሰራዊታችንና አዘጋጅተን መንግሥታችንን እጅ እስክናደርግ ድረስ የሚጠብቁትንና መላእክት እንዋጋቸዋለን። ከዚያም የዲያብሎስን ሰራዊት ከጌታቸውን ዙፋን በደመና ላይ ደግሞ አዘጋጁና አለቆቹን ዲያብሎስን ተሸክመው ከመላእክት ጋር ይዋጉ ዘንድ ወደ ቤተልሔም ተጓዙ። ከዚያም ሕፃኑ ኢየሱስ ያለባትን ቦታ መላእክት ከምድር እስከ ሰማይ ክንፍ ለክንፍ ተያይዘው ከበዋት ነበርና ገና ከሩቅ ሳሉ በተመለከቱ ጊዜ ዲያብሎስ ወይም ከሰራዊቱ አንዱ ስንኳ ወደ ቤተልሔም ሊቀርቡ አልተቻላቸውም። ይልቁንም ሕፃኑ ኢየሱስ ካለበት ቦታ በድፍረት አንቀርብም ባሉ ጊዜ መላእክት አክናፍ እንደ መብረቅ ያለ የእሳት ፍላጻ እየተወረወረ ይነድፋቸው ጀመረ። ዲያብሎስም ከሰራዊቱ ጋር እየተደነቀ ወደ ቤተልሔም ደርሼ ምናልባት ስለዚህ ታሪክ ያስረዱኝ እንደሆነ በዚያ ያሉትን እረኞችን ጠይቄ እስክመጣ ድረስ ከዚህ ጠብቁኝ በማለት ጭፍሮቹን አዘዛቸው። ይህንን ሁሉ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ወራት ነው። ዲያብሎስም በሄደ ጊዜ እረኞችን የሰማይ መላእክት በአንድነት ሆነው በሰማይ ለእግዚአብሔር ምስጋና ይሁን፣ እነሆ በምድር ላይ ለሰው የሰላም መሰረት ተጥሏልና እያሉ ሲያመሰግኑ አገኟቸው። ደግሞ አንድ መልአክ ከእረኞቹ ጋር እየተነጋገረ እነሆ ለእናንተ ደስታ የሚሆን ምስራች ነግራችኋለሁ፣ የዓለም መድኃኒት የሚሆን ጌታ ኢየሱስ ክርስቶስ በዳዊት አገርና ከተማ ተወልዷልና፣ እነሆ ወደ ሀገር በገባችሁም ጊዜ መልእክቱን አንዲት ድንግል ልጅ ሕፃኑን በክንዷ ታቅፋ ታገኛላችሁ ብሎ ሲነግራቸው ሰማ። ዲያብሎስም ይህን ነገር በሰማ ጊዜ በግንባሩ ፍግም ብሎ ወደቀ። በዚያም ሐዘኑ በኀፍረት ወደ ወገኖቹ ተመልሶ ከእረኞቹ አስደንጋጭ ነገር ሰምቻለሁና ይህ ነገር እውነት ከሆነ ሁላችንም ጠፋን፣ አምላክ ሰው ሆኖ ከድንግል ተወልዷል ሲሉ ሰምቻለሁና አላቸው። ዳግመኛም እሱን በበደልኩት ጊዜ ከሰማያዊ ማዕረግ ያዋረደኝ የተወለደው ሕፃን በእውኑ እሱ ጌታ ፈጣሪ ይሆን? ይህንንስ ያህል መዋረድ ያዋርዳልን? አሁንም ከኢየሩሳሌምና ከቤተልሔም አደባባይ አልፈን መሄድ አለብን። የመወለዱን ነገር እርግጥ ሆኖ ከተገኘ ግን ለማለፍ የተቃረበችውን መንግስታችንን ከማለፏ በፊት ለራሳችን አስፈላጊ የሆነ ሕግ እናወጣለን አለ። በዚያም ጊዜ ጌታ ኢየሱስ ክርስቶስ የልደቱ ዘመን መቼ እንደሆነ ለማወቅ ነቢያትን፣ መጻሕፍት ተርጓሚ የሚያውቁ ወደ አይሁድ ሊቃውንት ዘንድ ፈጥኖ ሄደ። ይጠይቃቸው እንደማይሸሽጉት ተስፋ አድርጓልና ወደ ኢየሩሳሌም ከተማ ገብቶ በአይሁድ ታላላቅ ሊቃውንት መካከል ቆሞ ስለ ክርስቶስ መወለድ ነገር አንስቶ ያስረዱት ዘንድ አጥብቆ ጠየቃቸው። እነርሱም በይሁዳ አውራጃ በምትገኝ ቤተልሔም የዓለም መድኃኒት ይወለዳል ሲሉ ነቢያት ተናግረዋል ብለው መለሱለት። ይቅርታው ቸርነቱ ለዘላለሙ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት መልካ አማኑኤል በሰላም በሰሌዳ ዝንቱ ልቤ የፍቅርህ አንዱ ፊደል ስንኳን ያልተረሳ በዚህ በልቤ ሰሌዳ ለማድነቅ ተጽፏልና የዳርና የመካከል ገዢ ቅዱስ አማኑኤል ሆይ ሰው የመሆንህን ነገር በጉባኤ ፊት እናገር ዘንድ
አምላኬ እግዚአብሔር ሆይ አንደበትንና ጥበብን ስጠኝ። ሰላም ለፈንወትከ የይቅርታና የምሕረት ቦታ ከምትሆን ከአርያው ወደ ድንግል ማርያም ቅዱስ ገብርኤልን ለመላክህ ሰላም እላለሁ። የምታስፈራ ኃያል አማኑኤል ሆይ የልደትህን ነገር በአንደበትና በቃል ቀለም እጽፍ ዘንድ ፈቀድሁልህ የሚል ቃልን አሰማኝ። ሰላም ለርደትከ የደስታ ብስራት ቅዱስ ገብርኤል በእምነት ካሰማ በኋላ ወደ እኛ ለመውረድ ሰላም እላለሁ። ለእኛ መድኃኒት የሆንክ ቅዱስ አማኑኤል ሆይ እናታችን በሆነች በቅድስት ድንግል ማርያም እቅፍ ሕፃን ሆነ በአዩ ብፁዓን ናቸው። ሰላም ለድኅረትከ ከዓለም ሴቶች ሁሉ ንጽሕት ከሆነች በተመረጠች በቅድስት ድንግል ማርያም ማኅፀን ለማደረህ ሰላም እላለሁ። ሁሉን የፈጠርክ ቸሩ አማኑኤል ሆይ አንተ አምላኬ የሚነድ እሳት ስትሆን የትንሽ ብላቴናን ሥጋ መዋህድ እንደምን ያለ ድንቅ ነው። ሰላም ለነሲኦትከ ደስታን የሚያበስር መልአከ በቅዱስ ገብርኤል አንደበት አማኑኤል የተባልክ አምላኬ ሆይ ክብሯን የተመላች የድንግልን ሥጋ በመዋህድህ ሰላም እላለሁ። ዳግመኛም አብዝቶ የመጠበቅ ነፍስን ከነፍሷ ለማንሳት ሰላም እላለሁ። ሰላም ለለቢሶትከ ቸሩ ቅዱስ አማኑኤል ሆይ የድንግል ማርያምን ሥጋ ለመልበስ ለመዋሃድህ ሰላም እላለሁ። ዳግመኛም 9 ወር ከ5 ቀን በጠባብ ማኅፀን ለመወሰንህ ሰላም እላለሁ። ጌታችን አምላካችን ኢየሱስ ክርስቶስ ሆይ አንተ እሳት ስትሆን በትንሽ ብላቴና ሥጋ ውስጥ መወሰንህ እንደምን ያለ ነው። ሰላም ለልደትከ የይሁዳ ዕጣ በምትሆን በቤተልሔም ከድንግል ማርያም ሐዲስ ለሆነው ልደትህ ሰላም እላለሁ። ኀጢአትን የምታስተሰሪ የከበደውን ዕዳ የምታቃልል መድኃኔ ዓለም ክርስቶስ ሆይ መወለድህ በኢየሩሳሌም አደባባይ በተሰማ ጊዜ የጢሮስ ሰዎች እጅ መንሻን አቀረቡ። ሰላም ለቀሚስከ እንደ ሕፃን እጅግ በየጥቂቱ ስታድግ ከአንተ ጋር ላደገ ቀሚስህ ሰላም እላለሁ። ጌታችን አምላካችን ክርስቶስ ሆይ በባዕድ አገር ስንቅን አትንሳኝ። ሕፃን ሁነ ሳለ የጥልቅ ባሕር ውሃን በመዳፍህ የምትሰፍር አንተ እጅግ ድንቅ ነህ። ሰላም ለግዝረትከ ከቀዳማዊ ልደት በኋላ በደገኛይቱ በኦሪት ሕግ ሥርዓት በ8 ቀን ለሆነው ግዝረት ሰላም እላለሁ። በልደትህ ጊዜ ሰማይ ይደሰታል፣ ምድርም አዕጽዋትና ከውሃ ጋር ትደሰታለች። ሰላም ለተሃቀፉትከ ከ40 ቀን በኋላ በኦሪት ቤተ መቅደስ በከበረ በስምዖን እቅፍ ለመታቀፍህ ሰላም እላለሁ። የሚያገሳ ኃያል አንበሳ አማኑኤል ሆይ ፍቅርና ደስታን የሚሆነው ልደትህ ሀገሮች ተደሰቱ፣ ተራራዎቹም ዘለሉ። ሰላም ለዝክረ ስምከ ቅድመ ዓለም ለነበረና ዳግመኛ በሚመጣው ዓለም ለሚኖረው ስምህ አጠራረህ ሰላም እላለሁ። እሳትን የተጎናጸፍ ቸሩ አማኑኤል ሆይ ያለ ሴት
ከአብ መወለድህና ድንግል ከሆነች እናትህ አባት መወለድ ፈጽሞ ድንቅ ነው። ሰላም ለስዕርተ ርእስከ ሁለመናው ለተወደደ ለራስህ ጠጉር ሰላም እላለሁ። ዳግመኛ በአንገትህ ላይ ላረፈው ራስህም ሰላም እላለሁ። የከበረ ወላጅ በኩር ክርስቶስ ሆይ በልደትህ ጊዜ ብርድ ቢጸና ሰማይና ምድርን የፈጠርክ አንተን ሁለቱ እንስሳት አሟሟቁህ። ሰላም ለገጽከ የሚያበራ ኮከብን በማየት ከሩቅ በመጡ ጊዜ ሰባ ሰገል በአዩት ፊት ሰላም እላለሁ። የድንግል ማርያም ሕፃን ቸሩ ቅዱስ አማኑኤል ሆይ ሀብታም ስትሆን ቤት እንደሌለው ሰው በበረት መተኛትህ እኔን ያስደንቀኛል። ሰላም ለቀራነብቲከ ለቅንድቦችህና ለሚያበሩ ዐይኖችህ ሰላም እላለሁ። የሁሉ ጸሎት በሮች ለሆኑ ጆሮችህም ሰላም እላለሁ። በብዙ እረኞች አንደበት የተመሰገንክ ቅዱስ አማኑኤል ሆይ መጎናጸፊያ የሚያድን እሳት ሲሆን በእላቂ ጨርቆች እንዴት ተጠቀለልክ! ሰላም ለመላቲሂከ ሰሎሜ ለሳመቻቸው ጉንጮችህ ሰላም እላለሁ። መዓዛቸው እንደ ሽቶ ለጣፈጡ አፍንጫዎችህ ሰላም እላለሁ። የሮም ሐዋርያ ለሆነው ጳውሎስ መምህር ቸሩ ቅዱስ አማኑኤል ሆይ ፍቅር አንድነት ሳይኖረኝ ያለ ንስሐ እንዳልሞት ለእኔ ለደካማው ባሪያና ይህንን ለሚከታተሉ አደራ ላለሁ። ሰላም ለከናፍሪከ ቅዱስ አማኑኤል ሆይ ቢስሟቸው ለማይጠገቡ ከንፈሮችህ ሰላም እላለሁ። በአፍህ ለሚሰሙት እንደ ማር ነውና የአብ ቀኝ ክንዱ ቸር አማኑኤል ሆይ እንደ ሕፃን ሆነ ሳለ ያዩ ሁለት ዐይኖች ብፁዓን ናቸው። ሰላም ለአፉከ የድንግልን ወተት ከእርሱ የጠጣ ዘንድ ጡትን ለፈለገ አፍህ ሰላም እላለሁ። በማመስገንህ ገንዘብ ጥበብን የሰጠኸኝ ቸሮ አማኑኤል ሆይ ከአብ ዘንድ የሆነው ልደትህ እጹብ ሆነብኝ። ዛሬም ከድንግል መወለድህ ዳግመኛ አስደነቀኝ። ሰላም ለአስናኒከ የብዙ ወገኖችን ዐይኖች ፈጽመው ሊያስደስቱ ከአፋህ ውስጥ ለተገለጡ ጥርሶችህ ሰላም እላለሁ። የይቅርታ መዝገብ የተሸለመች የሕግ ምስጢር ቦታ ክርስቶስ ሆይ ሥጋችንን ሥርዓት ልትፈጽም ከኀጢአት ብቻ በቀር በሁሉም ሰው ሆንክ። ሰላም ለልሳንከ አስተምሮቱ በሕዝቦች ዘንድ እስኪደነቅ ድረስ በአይሁድ ምኵራብ ላስተማረው አንደበትህ ሰላም እላለሁ። ልማድህ ዘወትር ይቅርታ የሆነ ቸሩ ቅዱስ አማኑኤል ሆይ ከሦስትነት ባለመለየት ወደ ምድር በወረድክ ጊዜ አንተን ያየ ሰው ብፁዓን ነው። ሰላም ለቃልከ በቸርነትህ ሳጥን ልብህ ለሚንቀሳቀስ ቃልህና እስትንፋስህ ሰላም እላለሁ። የምሕረት አዳራሽ በር ቸር አማኑኤል ሆይ በዓለም ለሚኖርህ ድምፁ በተሰማ ጊዜ የሰይጣን ሰራዊት ታወኩ፣ ፈጽመውም ደነገጡ። ሰላም ለጉርኤከ ከወይን ፍሬ ይልቅ ለምትለሰልሰው ጉሮሮህ ሰላም እላለሁ። በትከሻዎችህ መካከል ለምትኖረው አንገትህም ሰላም እላለሁ። የቅድስት ድንግል ማርያም ልጅ ቅዱስ አማኑኤል ሆይ የመለኮትህን ኃይል ታሳይ ዘንድ በሰፊ ሜዳ ላይ በ5 የገብስ እንጀራ እና በ2 ዓሣ ብዙ ሰዎችን አጠገብክ። ሰላም ለመትከፍትከ ቅዱስ አማኑኤል ሆይ
ለትከሻ ሰላም እላለሁ። እንደ ልብስ ብርሃን ለተጎናጸፈ ጀርባህም ሰላም እላለሁ። ያዘነን የምታረጋጋ ወይን አማኑኤል ሆይ በኃይልህ በሰርግ ቤት በብዙ ሰዎች ፊት ውሃው የሚያምር ወይን ሆነ። ሰላም ለእንግድአከ ቅዱስ አማኑኤል ሆይ ለደረትህ ሰላም እላለሁ። በማስከተልም ለጭንህ ሰላም እላለሁ። የመስጠትን ሥራ ለለመዱ እግሮችህ ሰላም እላለሁ። ቸሮ አማኑኤል ሆይ በገነት ከቅዱሳን ጋር በወንድማማችነት ለጠፋው አገልጋይ መኖርን ታድለኝ ዘንድ መታመንን እታመንብሃለሁ። ሰላም ለመዝራኢከ ቅዱስ አማኑኤል ሆይ ለበረቱ መዳፎችህና ክርኖችህ ሰላም እላለሁ። ለክንዶችህን መታመን ለሆኑ መሃል እጅህ ሰላም እላለሁ። ዘመንን የምታስረጅ ሕያው ቅዱስ አማኑኤል ሆይ ያላንተ የማምነው የለኝምና ሐዘን በመጣብኝ ጊዜ አትተወኝ። ሰላም ለአጻብኢከ ቁጥራቸው 10 የሚሆኑ ጥፍሮች በላያቸው ላሉ ጣቶችህ ሰላም እላለሁ። የሰማይና የምድር ንጉሥ ቅዱስ አማኑኤል ሆይ የእግርህ አንካሳዎች በኃይል ሮጡ፣ አይነ ስውሮችም የዓይኖችህን ብርሃንን አገኘ። ሰላም ለአጽፋረ እዴከ በጣቶች ላይ ለተቀመጡ ለእጆች ጥፍሮች ሰላም እላለሁ። በተሳለ ጦር ለተወጋ ጎንህ ሰላም እላለሁ። መጎናጸፊያ እሳት የሆነ ቸሩ ቅዱስ አማኑኤል ሆይ በጽኑ ደዌ የተያዙ የመሬታዊ ሥጋ ሕመምተኞች በኃይልህ ቢድኑ ያን ጊዜ በአይሁድ ልቦና ቅናት አደረ። ሰላም ለከርስከ ቅዱስ አማኑኤል ሆይ የዋህ ለሆነው ልቦና ሆድ ሰላም እላለሁ። ለኩላሊትህም ሰላም እላለሁ። ንጹሕ ለሆነው ሕሊናህም ሰላም እላለሁ። አኗኗርህ የሚያስፈራ ቸሩ አማኑኤል ሆይ ኃጢአቴ ከሰፊው ውቅያኖስ አሸዋ ቢበዛም አንተ ግን ምሕረትህ የበዛ ነውና ይቅር በለኝ። ሰላም ለአማኦቲከ ቅዱስ አማኑኤል ሆይ ለአንጀትህ ሰላም እላለሁ። ለዘላለም ለሚኖር እምብርትህም ሰላም እላለሁ። በሆድህ መካከል ላለው ለውስጥ አካልህም ሰላም እላለሁ። በላይም በታችም ያለ ቸሩ አማኑኤል ሆይ በቸርነትና በምሕረት ብዛት የእኔን የባሕርይህን ኃጢአቴን ሁሉ ይቅር በለኝ። ሰላም ለሐቄከ ሁለመናውን ለአማረ ወገብ ሰላም እላለሁ። ለሚያበሩ መለኮታዊ ጭኖችህም ሰላም እላለሁ። ይቅርባይ አማኑኤል የሚያበራ ዕንቁ አማኑኤል ሆይ ከፍ ላለች ሥልጣንህ እነሆ ፍጹም ምስጋናን በብዙ መገዛትን አቀርብልሃለሁ። ሰላም ለአብራኪከ ለበረቱ እግሮችህና ጉልበቶችህ ሰላም እላለሁ። ለተረከዞችህም ሰላም እላለሁ። ለከበሩ የእግሮችህ መረገጫዎች ሰላም እላለሁ። ሁሉን የምትገዛ በሁሉም የሰለጠንክ ቅዱስ አማኑኤል ሆይ ምስጋናን የሚገባው ስም አጠራር በስነ ፍጥረት አንደበት ሁሉ ለዘላለሙ የተመሰገነ ነው። ሰላም ለአጽብኢከ ቅዱስ አማኑኤል ሆይ በቁጥርና በሥራ ጊዜ 10 ለተባሉ ለሁለቱ እግሮች ጣቶች ሰላም እላለሁ። በእግዚአብሔር ፍቃድ የምትላክ ቅዱስ አማኑኤል ሆይ የዚህ ፈጽመ ትመሰገንበት ዘንድ አምላኬ ሆይ ያንተን ጸጋ እንዲሁ በከንቱ ስጠኝ። ሰላም ለአጽፋረ እግርከ ቅዱስ አማኑኤል ሆይ ለእግርህ ጥፍሮችና ለአማረ ቁመትህ ሰላም እላለሁ። ለሚያስፈራ የአምላክነት መልክህም ሰላም እላለሁ። ዓለምን ሁሉ ለፈጠረ አካላዊ ቃሉ ቅዱስ አማኑኤል ሆይ
የብዙ ካህናትን ዛሬ በበዓልህ ጣዕም ባለው ዜማ እንደ መላእክት ምስጋናን አቀረቡ። ሰላም ለጸአተ ነፍስከ ቅዱስ አማኑኤል ሆይ ለነፍስህ መለየት ሰላም እላለሁ። ለሥጋ በድንም በየወገኑ ሰላም እላለሁ። ለመገነዝም ሰላም እላለሁ። በጎልጎታ ለሆነው መቃብርህም ሰላም እላለሁ። የጽርሐ አርያም ደጃፍ ቸሩ አማኑኤል ሆይ በሚያስፈራ በፍርድ ቀንና በጸና መመርመርም ጊዜ ለእኛ ምሕረት መከታ ይሁነን። ሰላም ለተንሣኤከ ለጻድቃን ሕይወት ለኃጣን ፍርድ ለሆነው ተንሣኤህ ሰላም እላለሁ። ሥጋችን በመልበስ በኩር የሆንክ ቅዱስ አማኑኤል ሆይ ሐዋርያ አባታችን ጳውሎስ እንደተናገረው የተገነባ የጥል ግድግዳን ለእኛ አፈረስክልን። ሰላም ለእርገትከ ራያቸው የሚያስፈራ አርባብ የተሰኙ ነገደ መላእክት እያመሰገኑ ለተከናወነው እርገትህና በአብ ቀኝ ለተቀመጥክ ሰላም እልሃለሁ። የጥበበኝቱን ማርያም ልጅ ቸሩ አማኑኤል ሆይ እኔን ባሪያህን በሰማያዊው ዕቃ ቤት ከሾምከኝ አምላኬ ሆይ ለአንተ የሚደነቅ ምስጋናን ይገባል። አመ ትመጽእ ከቸር አባትህ እና ይቅር ባይ ከሆነው ከመንፈስ ቅዱስ ጋር በኋላ ዘመን ለፍርድ በምትመጣ ጊዜ የምትደክም ትጉህ ፈጣሪ አማኑኤል ሆይ ነፍሴን ከአደርኩበት እዳሪ ከተቀመጥኩበት ቦታ ከእኔ ጋር ተቀመጪም በላት። ስብሃት ይደሉ ለገናናው ለብርሃነ ፈጣሪ ለአብ ምስጋና ይገባል። ለወልድ ምስጋና ይገባል። ትክክል ለሚሆን ለመንፈስ ቅዱስ ምስጋና ይገባል። የሚያቃጥል መለኮት ለተሸከመች ለድንግል ምስጋና ይገባል። ከምድር በላይ ሩቅ በሆነው ሰማይም እስከ ዓለም ፍጻሜ ድረስ ስግደት እና መገዛት ይገባል። በዝንቱ ቃል ማህሌት በዚህ የምስጋና ቃልና በዚህም እልልታ ችግር ባገኘው ጊዜ ለሚለምን ሰው በመስቀል ላይ ልመናን የምትቀበል ኢየሱስ ክርስቶስ ሆይ ረዳት ለቸገረው መጠጊያ የምትሆን አቤቱ አንተ ዋጋው ተሸክመህ መርዳቴን አፋጠን። ስብሃት ለከ አምላኬ አማኑኤል ሆይ በዓመት በቀን ቁጥር ልክ ለአንተ ምስጋና ይገባል። የልዑል እግዚአብሔር ልጅ አምላኬ ሆይ ለአንተ ምስጋና ይገባል። የድንግል ማርያም ልጅ አምላኬ ሆይ ለአንተ ምስጋና ይገባል። ዓለማትን በኃይል የፈጠርክ አምላኬ ሆይ ለአንተ ምስጋና ይገባል። ሰው የመሆንህን ምስጋና ዘወትር በቃል እናገራለሁ። አቤቱ አምላካችን ቅዱስ አማኑኤል ሆይ ከመከራ ሥጋ ከመከራ ነፍስ ጠብቀን አድነን፣ ይቅር በለን፣ ማረን፣ ተዘከረን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተ ሐቃንተ ተቀበለን። አማኑኤል ኃጢአታችን በደላችን ይቅር በለን፣ ይቅር በለን። ሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ማኅበራችንን ትባርክልን። ይህን የሚሰሙትንም ልመና ጸሎታቸውን ትቀበል ዘንድ በአንድነቱንን ቅዱስ የሆነውን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
የተወደዳችሁና የተከበራችሁ የአማኑኤል ቤተሰቦች ሁላችሁም ይህንን ቪዲዮ ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ፣ ቤተሰብ የሆናችሁ ደግሞ ላይክ እና ሼር እያደረጋችሁ በመልካም ኮሜንታችሁ አስተያየታችሁን እየሰጣችሁን ለዓለም ሁሉ እንድታደርሱ የአማኑኤል ፍቅር በሁላችን ላይ ይደር፣ አሜን። ቅዱስ አማኑኤል ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 28ን አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 28 በዚህ ቀን ጻድቅ ንጉሥ ቁስጥንጢኖስ አረፈ። የዚህ ቅዱስ የአባቱ ስም ቁንስጣ የእናቱ ስም ደግሞ እሌኒ ነው። ቁንስጣም ብራንጥያ ለሚባል አገር ንጉሥ ነው። መክሲሚያኖስም በሮሜ በአንጾኪያና በግብፅ ላይ ነግሶ ነበረ። ይህም ቁንስጣ አረማዊ ነበር፣ ግን በጎ ሥራ ያለው እውነትን የሚወድ በልቦናው ደግሞ ይቅርታን ርኅራኄን የተመላ ክፋት የሌለበት ነው። ወደ ሮሃ ከተማ በሄደ ጊዜ እሌኒን አይቶ ሚስት ልትሆነው አገባት። እርሷም ክርስቲያናዊት ናትና ንጉሥ ቁስጥንጢኖስን ጸንሳ ወለደች። ስሙንም ቁስጥንጢኖስ ብላ ጠራችው። ይህም ዝንጉርጉር ማለት ነው። ከዚህ በኋላ ንጉሥ ቁንስጣ እሌኒን በዚያ ደግሞ ትቶ ወደ ብራንጥያ ከተማ ተመለሰ። እርሷም ልጇን ደግሞ እያሳደገች በዚያ ኖረች። የክርስትናን ትምህርትን አስተማረችው። ይቅርታንና ርኅራኄን በክርስቲያን ወገኖች ላይ ደግሞ እያደረገ በልቦናው ተዘራበት ነበረ። ከእርሷ ክርስቲያን ስትሆን በክርስትና ጥምቀትን ታጠምቀው ዘንድ አልደፈረችም። መንፈሳዊ ዕውቀትን ሁሉ በማስተማር አሳደገችው። ዳግመኛም ለመንግስት ልጆች የሚገባውን ሁሉ በዚያም ደግሞ በኋላ ወደ አባቱ ደግሞ ሰደደችው። አባቱም ባየው ጊዜ ደስ ተሰኘበት። ዕውቀትን የተሞላ ሆኖ ፈረስ መጋለብን ብረቱንና የጸና ሆኖ ደግሞ አግኝቶታልና በበታቹም ደግሞ መስፍን አድርጎ ሹሞ በመንግስቱ ላይ ደግሞ ሁሉ ስልጣን ሰጠው። ከ2 ዓመት በኋላ አባቱ አረፈ። ቁስጥንጢኖስም ደግሞ መንግስቱን ሁሉ ተረከበ። የቀና ፍርድንም የሚፈርድ ሆነ። ከእርሱ በፊት የነበሩ ነገስታት የጫኑባቸውን ጽኑ አገዛዝ ከሰዎች ላይ አስወገደ። አሕዛብም ሁሉ ታዘዙለት፣ ወደዱትም። የአገዛዙ ቅንነትና የፍርዱ ትክክለኝነት በአገሮች ሁሉ እስቲሰማ ተገዙለት። የሮሜ ሰዎች ታላላቆች መልእክትን ደግሞ ወደ እርሱ ላኩ። ከካሃዲ መክሲሚያኖስ ጽኑ አገዛዝ እንዲያድናቸው እየለመኑ እርሱ አሰቃይቷቸው ነበርና። መልእክታቸውንም ባነበበ ጊዜ ስለደረሰባቸው መከራ እጅግ አዘነ። ያድናቸውም ዘንድ ወደ ምን እንደሚያደርጉ በአደባባይ ተቀምጦ እያሰበ ሲያዝን እነሆ ከቀኑ 6 ሰዓት በቀትር ጊዜ ህቡር እንደ ከዋክብት የሆነ መስቀል ታየው። በላዩም በዮናኒ ቋንቋ ኒኮስጣጥን የሚል ጽሑፍ አለ። ትርጓሜውም በዚህ ጠላትህን ድል ታደርጋለህ ማለት ነው። የመስቀሉንም ብርሃን የፀሐይን ብርሃን ሲሸፍነው ደግሞ ባየ ጊዜ አደነቀ። በላዩ ስለተፈጸመውም አስቦ ለጭፍሮቹ አለቆችና ለመንግስቱ ታላላቅ ባለስልጣናቶችን አሳያቸው። እነርሱም ቢሆኑ ይህ መስቀል ስለምን እንደተገለጠ አላወቁም። በዚያችም ሌሊት የእግዚአብሔር መልአክ ለቁስጥንጢኖስ በራእይ ተገልጦ እንዲህ አለው፣ በቀኑ እኩሌታ በቀትር አየኸው። በዚያ መስቀል አምሳል ላንተ ምልክት አድርግ፣ በእርሱም ጠላትህን ደግሞ ድል ታደርጋለህ አለው። ከእንቅልፍም በነቃ ጊዜ ልቡ ጸና። የወርቅ መስቀልንም አሰርቶ በነገሰበት ደግሞ ዘውድ ላይ አድርገው መኳንንቱንና ወታደሮችን ጭፍሮቹን ሁሉ መስቀል ሰርተው በጦር መሳሪያዎች ላይ ያደርጉ ዘንድ አዘዛቸው። እነሱም እንዳዘዛቸው አደረጉ። ይህም ደግሞ የሆነው በብራንጥያ ደግሞ በነገሰ በ7ኛው ዓመት ነው። የሮሜን ሰዎች ከስቃያቸው ደግሞ ሊያድናቸው ሰራዊቱን ሰብስቦ ተነስቶ ወጣ። መክሲሚያኖስ ሰምቶ በታላቅ ወንዝ ላይ ደግሞ ታላቅ ድልድይ ሰርቶ ወደ ቁስጥንጢኖስ ተሻግሮ ከእርሱ ጋር ተዋጋ።
የመስቀሉን ምልክት ቀድሞ በታየ ጊዜ የመክሲሚያኖስ ሰራዊት ድል የሆኑ ነበረ። የቁስጥንጥኖስን ሰራዊት የመክሲሚያኖስን ሰራዊት ብዙ ሰው ገደሉ። የቀሩትም ደግሞ ሸሽተው ሲሄዱ ከመክሲሚያኖስ ጋር ሊሻገሩና ወደ ሮሜ ሊገቡ ድልድይ ላይ ደግሞ ወጡ። ድልድዩም ፈርሶ ፈርዖን በሰራዊቱ ጋራ እንደ ሰጠመ ደግሞ እንዲሁ መክሲሚያኖስ ደግሞ ከሰራዊቱ ጋር ሰጠመ። ቁስጥንጥኖስም ወደ ሮሜ ከተማ ሲገባ የሮሜ ሰዎች ከካህናት ጋራ መብራቶች ደግሞ ይዘው በእንቁ የተሸለሙ አክሊሎችን ደፍተው እምቢልታ እየነፉ ተቀበሉት። የተማሩ ደግሞ ሊቃውንትም የከበሩ መስቀልን ሲያመሰግኑ የሀገራችን መዳኛ ይሉት ነበረ። ለክብር መስቀሉም 7 ቀን በዓል አደረጉ። ቁስጥንጥኖስም ዳግመኛ በሮሜ ነገሰ። ከሃዲዎች የሆኑ መክሲሚያኖስና ዲዮቅልጥያኖስ ስለ ክብር ባለቤት ስለ ጌታችን ኢየሱስ ክርስቶስ ሃይማኖት ያሰሯቸውን እስረኞች ሁሉንም ደግሞ ፈታቸው። ደግሞ የጣዖታትን ቤቶች ይዘጉ፣ አብያተ ክርስቲያናት ይከፈቱ ብሎ አዋጅ ተናገረ። ዳግመኛም ክርስቲያኖችን እንዲያከብሯቸው እንጂ እንዲያዋርዷቸው የጣዖቱትንም ገንዘብና ምድራቸውን ለካህናት እንዲሰጧቸው አዘዘ። ክርስቲያኖች በአረማውያን ላይ እንዲሾሙ አደረገ። ዳግመኛም አባቶቻችን ሐዋርያት እንዳዘዙ ማንም ሰው በሰሙነ ሕማማት ሥራ እንዳይሰራ አዘዘ። በነገሰ በ11 ዓመት በሮሜ ሊቀ ጳጳሳት በሶል ጴጥሮስ እጅ የክርስትናን ጥምቀትን ተጠመቀ። ሰራዊቱም ሁሉ ይህ የከበረ መስቀል ከተገለጠለት በኋላ በ4 ዓመት ነው። ከዚህ በኋላ በእርሱ ረዳትና ድል ያገኘበትን የሚያድን ስለሆነ ስለ ጌታችን መስቀል ትመረምር ዘንድ እናቱ እሌኒን ወደ ኢየሩሳሌም ላካት። እርሷም አመፀኞችን አይሁድ ቀብረው ደግሞ ከደፈኑት ቦታ አውጥታ በዘመኑ ሃይማኖታቸው የቀና የ318 ጳጳሳት የአንድነት ስብሰባ በኒቂያ ስለ አርዮስ ተደረገ። ለክርስቲያኖች መመሪያ በበጎ አሰራር ክርስቲያናዊ ደግሞ ስርዓት ተመሰረተች። ከዚህ በኋላ በበራንጥያ ታላቅ ከተማ ሊሰራ አሰበ። እንደ አሰበውም ታላቅ ከተማ ሰርቶ በስሙ ቁስጥንጥንያ ብሎ ጠራት። በውስጧም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በአግያና በሶፊያ ታላቅ ቤተ ክርስቲያንን ሰራ። መንፈሳዊ በሆነ መልካም ጌጥ ሁሉ አስጌጣት። በውስጧም ከሐዋርያት የብዙዎቹን አጽም ደግሞ ከሰማዕታትና ከቅዱሳን ጻድቃን ስጋቸውን ስለሚሰበስቡ የክብር ባለቤት ጌታችን ደስ አሰኝቶ መልካም ተጋድሎውን ከፈጸመ በኋላ በኒቆሜዲያ ከተማ ጥቂት ታሞ አረፈ። ገንዘውን በወርቅ ሳጥን አድርገው ተሸክመው ወደ ቁስጥንጥንያ አደረሱት። የጳጳሳት አለቆችና ካህናት ከሁሉ ሕዝብ ጋር ወጥተው ተቀበሉት። በብዙ ጸሎት መዝሙርና በማህሌት በምስጋና ወደ ከበሩ ሐዋርያት ቤተ መቅደስ አስገብተው በክብር አኖሩት። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ውስተ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚያስ ተመንሱት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይጎድንግሎ ስጋ ይመግዚር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ የተፈሰሰት ኦም ለተጸጋ ዘርሳለ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ።
እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያግብ ነው ሁሌ ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 004177977462 ደረሰኝ ጫችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን በጣም